አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር በዚህ ልክ አይመስለኝም ነበር ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው ያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት ሸነፍ ወደኛ መጣ ኦሮሞ ነኝ ብትል አንቀበላትም ብለው ዛሬ የኦሮሞ ፔጆች ሲጽፉ አየሁ ምክንያቱም የተናገረችው ነገር ለኦሮሞም ስለማይጠቅም ማለት ነው ይቺ ኦሮሞ አንድ ሃይማኖት ኦርቶዶክስና አንድ ሃይማኖት አንድ ነገድ አማራ ይሰነፍጣል ያገር ባለቤት ነኝ ማለት የሚሸት ሆኖ ያንን የማይቋቋም ትውልድ ተነስቶ እየተበቀላቸው ነው አለች ሽመልስ አብዲሳ በኦሮሚያ እና አብይ አህመድ በኢትዮጵያ ነግሰው አማራን እየተበቀሉት ናለች እውነቷን ይቺ ሴት ታዲያ ምን ሆነች የምክክር ኮሚሽን ያን ሚሰነፍጣትን ምትበቀለውን አማራ ለመበቀል የምክክር ኮሚሽን ሆና መጣች ፎቶውን ተከብተ ታደርገው ጥሩ ነበር ወንድማት አስቴር በዳኔ የምክክሩ ተሳታፊ ናት ምትጸየፈውን አማራ ይሸተታ እንግዲህ ጴንጤ ናት እሷ ጴንጤ ናት ስርዓቱ የጴንጤና የዋቢ እስላም ነው ስለዚህ ይሄ ጸረ አማራ ጸረ ኦርቶዶክስ ኃይል ተሰብስቦ በምክክር ኮሚሽኑ የሆነ ነገር ይፈጠራል ብዬ አይደለም መልሰው ደግሞ አንድነት ሊያመጡ ይመጣሉ ዘብጥያ ከርቸሌ መውረድ የሚገባትን ሴት ይቺ ሴት ዱላ ሲበዛባት ግርማ ካሳ የሚባለው ኦሮምቲቲ መጥቶ አይ አስቴር በዳኔ ያለችው ትክክል አይደለም ግን ምናምን ብሎ ያስተባብልላታል ለምን እሱም ጴንጤ ነው ኦሮምቲቲ ነው በአማራ ትግል ውስጥ ገብቶ አማራንም ኦርቶዶክስንም መበጥበጥ የሚፈልጉ ሰዎች ማለት እንዲህ አይነት ሁኔታን የገጠመን በእውነት የምክክር ኮሚሽኑ ይሄ ነው እነ ኮሚሽን የተወለዱበት የምክክር ኮሚሽን ይሄ እንደ አስቴር በዳኔ ያሉ ሰዎች የምክክር ኮሚሽን ሆነው ሀገር ላይ ለውጥ ይመጣሉ ብሎ ማሰብ በርግጥ መጠበቅ ሞኝነት ነው አላዋቂነትም ነው አለማስተዋልም ነው ይህም እጅጉን የሚያሳዝን ነው እንደርሱ ያሉ ሰዎች ሀገራዊ ምክክር ላይ ሳይሆን ፍርድ ቤት ነበር መቅረብ የነበረባቸው ግን ምን ያረጋል አልገጣጠምም አለ እንጂ ቢገጣጠምም ኖሮ ስንቱን ነገር ማስተካከል ነበር ግን አንድ ቀን ነገሮች የሚስተካከሉበት ሁኔታ መኖሩ አይቀርምና በርታ ማለት ነው ያው ጊዜያቸው እስኪያልፍ ድረስ ነው እንደዚህ ነገሮችን ያበላሹ ምን ይያሉ ያው ባለ ጊዜ ነኝ ያላለችም ራሷም አስቴር በዳኔ እንደዛ ነው እንግዲህ ነገሩና በዚህ ልክ ወርዳ ታች ወርዳ ያን ንግግር ተናገረች ይቅርታም ጠይቂ ስትባል እኔ ቦታ ልሰጥም ለእንደዚህ አይነት ሰዎች ምናምን ብላለች እና ያው ብዙዎች ደግሞ ይቅርታ መጠየቅ አይደለም ዘብጥያ መውረድ አለባት እያሉ ይገኛሉ እንደዘመድኩን እንደሰማነው እና በጣም የሚደብር ሁኔታ ነው ነገሮችን ያበላሽቸው አንዳንዴ ለድድብና ጥቅሳት ፈልግ የሚባል ነገር አለ አይደል በቃ ካጠፋ ይቅርታ ጠይቅ የሚባል እሱን ራሱ አልፋ የምትገኝናት አሁን እንደምናየውና በጣም የሚደብር ነው ነገሮች እየሄዱበት ያለው መንገድ ቤተክርስቲያን ላይ በዚህ ልክ ጥላቻ ለምን አስፈለገ አማራ ላይ ለምን ያልጥላቻ አስፈለገ በብሔር ደረጃ ምንድነው አላማው እንደተባለው እኮ የዘር ጭፍጨፋም የሃይማኖት ጥላቻም የሚመጣው እኮ መጀመሪያ በግሩፕ ሌብል ከማድረግ ነው ማስ ሌብሊንግ የሚባለው ጅምላ ፍረጃ ከሚባለው ነገር ነው ጥላቻም ግፍም ገፊነትም የሚመጣው ናዚዎች በመጀመሪያ አይሁዶችን በጅምላ ነው የፈረጇቸው የሆነ ፍረጃ ውስጥ ከተቷቸውና እንደዚህ ናቸው እነሱ ናቸው የሀገራችን ኢኮኖሚ ያወደሙት እነሱ ናቸው እኛን ያጠፉን እነሱ ናቸው እንደዚህ የሚያደርጉት ምናምን የሚል ነገር ውስጥ ከተቱና ከዛ በኋላ ነው ወደ ተግባር ገብተው ኮንሰንትሬሽን ካምፕ ከፍተው
ወደ ማጥፋትና ወደ መግደል ምናምን ይሉትና ያ ነው በመጀመሪያ ጅምላ ፍረጃ የሚባለው ነገር ነው በመጥፎ እንትን ያለው። ምናልባት የሀገር ባለቤት አይደለሽም ያሉ ሰዎች ሊኖሩ ይችላሉ። በእነሱ ምክንያት ግን ህዝብን እንደ ህዝብ፣ ሃይማኖትን እንደ ሃይማኖት በጅምላ አይፈረጅም። ተግባብተናል። በጅምላ አንፈርጅ ካለኮ ሌላውንም ብሔረሰብ እንደዛ ማድረግ ይቻላል። እንደዛ ታይና በጅምላ እንደዚህ ነው የሚያስቡት ምናምን ሊባል ይችላል። በጥቂቶች አስተሳሰብ መላው ህዝብ የሚፈረጅ ከሆነ መጥፎ ሰው ከየትኛውም ህዝብ ማግኘት ቀላል ነው። ከዛ እንደዛ በጅምላ ሊፈረጅ ልክ አይደለም። እህታችን አስቴር በዳኔ ከመስመር የወጣ መሰለኝ አስተያየቷ። ከጦርነት ልንወጣ ያልቻልነው የሆነ ብሔርና ሃይማኖት የሀገር ባለቤትነት እኔ ነኝ ብለዋል አለች። ይሄ የነ ጥላሁን ግዛው የነዋደልኝ ትርክት 50 ዓመት ኢትዮጵያን ዕዳ አስከፍሏታል። የእምነት ተከታይም ስለሆነች በተጨቆነ ላይ ህዝብና በተጨቆነ ሃይማኖት ላይ በጊዜው በደል በደረሰበት ላይ እሷም አብራ ይሄን ነገር ስታነጻጽር ህሊናዋስ ምን ይላት ይሆን? ፍትህ መቼም ከእግዚአብሔርን የሚያውቅ ሰው ፍትህ ያውቃል ብዬ ነው። እና ለማንኛውም እንደው ሌላ ነገር ሩቅ እጅ አልጠይቃትም። ወደ ታሪክ ኢትዮጵያ ላለፉት 8 ዓመታት ጦርነት እያደረገ ያለው ከአንድ ብሔር ብቻ ነው የአብይ አገዛዝ። ሌላውን ተይውና በኦሮሚያ ለምንድን ነው ጦርነቱ የሚካሄደው? ማን የሀገር ባለቤትነት ስላለኝ ነው? በኦሮሚያ ያለውን ጦርነት የቀሰቀሰው የአማራ ህዝብ ነው? ከትግራይ ጋር 1 ሚሊዮን ዜጋ የጠፋበትስ ጦርነት የተካሄደው በማን ምክንያት? ታዲያ የሆነ ሃይማኖትና የሆነ ብሔር የሀገር ባለቤትነት ስለያዘ ነው ጦርነት የተቀሰቀሰው? ከምን ጥናት ተነስተሽ ምን ኮንክሉዥን ላይ ደረሽ? እንዲህ አይነት የጅምላ ክስ ባንድ እስከ ቅርብ ጊዜ ድረስ ታውቂያለሽ ኦርቶዶክስ የነፍጠኞቹ ዋሻ እየተባለች እንደምትሰደብ። ሌላው ቀርቶ በአሁኑ ሰዓት በኦርቶዶክስ ላይ የደረሰውን በደል አታውቂው? መሬት የጠበባቸው የአንቺ እምነት ተከታዮች አይደሉም? መሬት የጠበባቸው የአብይ ጴንጤዎች አይደሉም? በአሁኑ ሰዓት ኦርቶዶክሶች ጥቁር የለበሱበት ዘመን አይደለም። ነጠላ ከእናቶች ላይ የሚቀደድበት ዘመን አይደለም። አንቺም እወዳታለሁ የምትይው ኢትዮጵያ የሚቃጠልበት ጊዜ አይደለም። ውጊያው ኢትዮጵያን ከማስቀጠልና ካለማስቀጠል ጋር አይደለም። ከምን ተነስቶ ምን ላይ እንደደረሰ የጦርነቱ ስብስብነቱን ታውቂዋለሽ። ምናልባት ታውቂዋለሽ ብዬ ስለምገምት ማለት ነው። እንዴት የነ ተፈራ የነ አብይን የነ ሽመልስ አብዲሳን ፍርድ አንቺም አሳለፍሽው? የቀረሽ እኮ ልክ ማስገባት ነው እነዚህን ኃይሎች ማለት ብቻ ነው። ሽመልስ አብዲሳ መሰባበር አለብን እኮ የሚለውን ብቻ ነው የቀረሽው። ሰበርናቸው። ደፋር አስተያየት ነው የሰጠሽው። የዚህ ሀገር ባለቤት ነኝ ማለትና የዚህን ማህበረሰብ የሀገር ነዋሪውን እየጨፈጨፉ እየገደሉ መሬቷን አክልዳማ ማድረግ ነው የሚሰነፍተው ወይስ እንዴት ነው? ለውድድር ራሱ የገባበት ነገር በጣም ፌር አይደለም።